ሻሎም ቅዱሳን ጌታ ቤተሰቦች ባላችሁበት ሁሉ ሰላማችሁ እጅግ ይብዛ። ዛሬ ስለ አንዳንድ ነገሮች አንስተን እናወራለን። በተለይም በአረብ ሀገር ባሉ ሴት እህቶቻችን ላይ እየደረሰ ያለ ፈተናዎችን እኔና እንሟገት። ወገኖቼ ተንኮለኛ ሰዎች በህይወታችን ውስጥ በተለያየ አጋጣሚ በስራ ቦታ፣ በጓደኝነት ወይም በቤተሰብ ውስጥ ሊገጥሙን ይችላሉ። እነዚህ ሰዎች ብዙውን ጊዜ የራሳቸውን ፍላጎት ለማሳካት ሌሎችን ሰዎችን ከመጠቀም ለማጭበርበር ከመሞከር ወይም ከጀርባ ደባ ከመስራት አይመለሱም። ተንኮለኛ ሰዎች እጅግ ክፉዎችና አደገኞች ናቸው። ሁለት ፊት ነው ያላቸው፣ ሁለት ንግግር ነው ያላቸው። እንዴት ተደብቆ እንደሚያልፉ አታውቁም። እንዴት ተደብቆ የራሳቸውን ፍላጎት እንደሚፈጽሙ አታውቁም። አለሳልሰው ነው የሚመጡት። ደካማ ጎናችን ነው የሚጠቀሙ። እኛ የምንፈልገውን ነገር እነሱ እኛን ለማጭበርበር ይጠቀማሉ። ያን ነገር መከታ ነው የሚያደርጉት። ተደብቀው እንደ እባብ መርዛቸውን በእኛ ላይ የሚረጩ አደገኞች ናቸው። በአረብ ሀገር ባሉ እህቶቻችን ላይ እየደረሰ ያለ አንገላታች እና ክፉ ነገር ምንድን ነው ካላችሁ፣ እነዚህ በአረብ ሀገር የሚኖሩ እህቶቻችን ከዚህ ሲሄዱ አቅመ ሔዋን የደረሱ እህቶቻችን ናቸው። ከዚህ የሚሄዱት ሲሄዱ ደግሞ ቤተሰቦቻቸውን ለመቀየር ራሳቸውን ለመቀየር ነው የሚሄዱት። ተጋፍጠው ነው የሚሄዱት። እዚህ ከደላላ ጋር እንደገና ከኤጀንሲዎች ጋር እንደገና አገር ቀይረው ደግሞ ሲሄዱ የአገሩን ባህል አያውቁትም፣ ቋንቋውን አያውቁትም። እዛ ሄደው ደግሞ ያን ተራራ ገፍተው ባይናድላቸውም ትንሽ ሞክረው ከአንድ ዓመት በኋላ ሊላመዱ ይችላል። ቋንቋውን፣ ምግቡን፣ የሰዎችን ባህሪ ያን ከዛ ደግሞ 2 እና 3 ዓመት ሲሰሩ ምን በህይወታቸው ይመጣል? የማግባት አይነት ጥያቄ። ቅድም እንደነገርኳችሁ ከዚህ ሲሄዱ የአቅመ ሔዋን የደረሱ እህቶቻችን ናቸው የሚሄዱት። እዛ ደግሞ ለማግባት ጓደኛ ለመያዝ ሲፈልጉ የኛ ሀገር ሰው የለም፣ አበሻ የለም፣ ከቤት አይወጡም። አጥር ለነሱ ሜዳ ነው በቃ። ከዛ ወደ ውጭ መውጣት አይችሉም፣ ህጉም አይፈቅድላቸውም። ስለዚህ የኛን አይነት ሰው ማግኘት የሚፈልጉትም አበሻን የሚያገኙት በማህበራዊ ሚዲያ ሊሆኑ ይችላል። በቲክቶክ ሊሆን ይችላል፣ በዋትስአፕ ሊሆን ይችላል፣ በኢሞ። በዚህ ጊዜ በምንጠቀመው ማህበራዊ ሚዲያ ያገኛሉ። ያገኙት ለነሱ ሁሉም ወንድም ነው። ከዛ በኋላ ምን ይገጥማቸዋል ካላችሁኝ፣ እነዚህ ተንኮለኛ ሰዎች ያዘጋጁት ወጥመድ፣ በዛ ወጥመድ ውስጥ ነው የሚገቡት እና ለማግባት ሳይሆን ገንዘባቸውን ለመብላት ጓደኝነትን ፈልገው ሳይሆን ሊያደቧቸው፣ ሊቀጧቸው ጉድጓድ የሚሰው ነው የሚቀርቡት። እነዚህ አይነት ሰዎች ገጥሞ ያላቸውን ገንዘባቸውን፣ እድሜያቸውን፣ ጤናቸውን ያጣሉ። ለምን ግን ይሄንን እናደርጋለን? አደገኛ መረብ ተዘጋጅቶ በዛ መረብ ውስጥ ይገቡና ያላቸውን ነገር ሁሉ ጥሪታቸውን ጨርሰው ከዛ እንደተነገረላቸው ወደ ኢትዮጵያ ይመጣሉ። ምን ተብሎ ነው የሚነገርላቸው? ቤት እንሰራለን፣ ምግብ ቤት እንከፍታለን፣ መስሪያ ቦታችንን አዘጋጅተናል፣ ስለዚህ ኔ ተብላ ነው የምትመጣው። ስትመጣ ያ ሁሉ ነገር ውሸት ነው። እሷም ወይም ይህን የምታደርግ እህታችን አምናው ስለነበረ ኢትዮጵያዊ ነዋ፣ አበሻ ነዋ፣ እዛ ያለች እኮ በሰው ሀገር ነው፣ አበሻ እንዲህ ያደረገኝ ኢትዮጵያዊ ይሄን ተንኮል አይሰራብኝም ብላ አታምንም። ስለማታምነው ያላትን ነገር ሁሉ አራግፋ ስትመጣ ሰውየው አዲስ አበባ ነኝ ብሎ ነው የነገራት። የለም በአዲስ አበባ ምድር እንኳን በቀን በማታ አመት ሙሉ ብትፈልጊው አዲስ አበባ አታገኝም። እሱ ያለው ሌላ ከተማ ነው። ከዛ ስልክ ይዘጋል። እሷ 3 ወር 4 ወር ብትፈልግ ነው። ከዛ በኋላ ተመልሳ ወደ ለመደችው ሀገር ትሄዳለች። ከቤተሰቧ ጋር ሁሉ ማትገናኝ መጣው እንኳን ከቤተሰቧ ጋር ሳትገናኝ የምትጠፋ እህታችን ቅስሟ ተሰብሮ፣ ምኞቷ ተሰብሮ፣ ጤናዋ ደግሞ ተጎቶ ተከስክሶ የሚሄዱ እህቶቻችን ወገኖቼ፣ እንደዚህ አይነት እህቶች አሉ። ዛሬ አንድ ነገር ልነግራችሁ እፈልጋለሁ። አንድ ወንድም አገልጋይ አለኝና በሚስቴና በእኔ ፊት ነው ይሄን የተናገረው። አገልጋዮች በጣም ሰዎችን ህይወት እያበላሹ ነው። በተለይ ውጪ ሀገር ያሉ እህቶቻችንን ብሎ አለኝ። አላመንኩትም። ባልና ሚስት ተስማሙ አለኝ። 2 ልጆች አሏቸው አለኝ። እሺ አንተ እሷን ምን አድርግ? አላገባውም ብለህ ሸጉደት፣ አታላት፣ ገንዘብ ትላክልኝ።
ብላለች አለችው። እሱም ተስማማ። አግብቷል እኮ ልጆች አሉት። ከዛ አላገባውም አገበሻለሁ በሚል ገንዘብ ላጥ አድርጎ ባዶዋን አስቀራት። ስትመጣ 2 ልጆች አባት ነው። ምስት አለችው። ለቤተሰብ ነገረች፣ ለየት ለወንድም አልነገረች። እሷ አሁን ማንንም አላማከረች። አሁን ምን ብላ ጠይቃለች? አፍራ አንገት ደፍታ ተመለሰች አለኝ። በጣም አደገኛ ጊዜ ነው፣ መሰሪ ጊዜ ነው አለኝ። ተደነገጥኩ። ጌታ ሆይ ብለን ጸልያን ብቻ ተውን። ሌላ ደግሞ ልንገራችሁ ወገኖች፣ እኔ ደግሞ የደም እንባ የምታነባዋን እህቴን አገኘኋት። ምን ሆንሽ ብዬ ደንግጬ ስቀርብ በምን ልርዳሽ ምን ስላት ኦልሬዲ እሷ በሌላ ሀገር ቆይታ የመጣች እህቴ ናት። 6 ዓመት ከሰራች በኋላ በ6ኛው ዓመት ያገኘችው ጓደኛዋ ወደፊት ባሌ ያለችው ሽሮ ቤት ከፍቼልሻለሁ በአንቺ ስም እንዳይሆን አንቺ እዛ ስላለሽ አይሆንም በእኔ ስም ይኸው ፈቃድ አውጥቻለሁ ብሎ አሳምኗት ሽሮ ቤት እንደሚከፍት ገንዘብ ተልኮ ገንዘብ ለዚህ ይሄ ተብሎ ለወንበር ይሄ ለምን ይሄ ተብሎ ገንዘብ ምን ከሆነ በኋላ ከተላከ በኋላ እሷ በቃ አሁን እኮ ምግብ ቤት ስለተከፈተ ስራ ቦታ ስላለ ልርዳ ልምጣ ትንሽ ቆይ እያላት አቆያት። ቆየች። በቃ አሁን ሊመጣ ነው ደከመኝ ስትል እሺ ነይ አላት። ስትመጣ ወገኖች እዚህ ከተማ ነው ብሎ ባለ ከተማ እሱ የለም፣ ስትፈልገው የለም፣ ስልክ ዘግተዋል። ብዙ ጭቅጫቃ በኋላ ፎቶውን አሳይታ ምናምን ሰው ሁሉ ኧረ እሱ እንደዚህ እንዴት ሽሮ ቤት ከፍቶ ምግብ ቤት ከፍቶ እሱ ጫት ቤት ነው የሚውለው። የክርስቲያን እኮ ነው። አይ ጫት ቤት ነው ብሎ እናውቃለን። አንቺ ነሽ የምታውቂኝ ነን የምናውቀው ብለዋት ብዙ ጊዜ ከጓደኞቹ እንትን በኋላ አንድ ቁርጥ ነገር እኮ ንገራት በቃ እና ታማለች፣ ያለውን ገንዘብ ከእጇ እየጨረሰች ነው ሲባል ስልክ አነሳ ነገራት። እኔ እንደዚህ ነው እባክሽ ወደዛ ሂጂ ምናምን አላት። ስሙኝ ወገኖች፣ ምን አይነት ሞራል ይኖራታል? ምን አይነት ደግሞ ስሜት፣ ምን አይነት ጤና ይኖራታል? ወደፊትስ ከሰዎች ጋር በምን አይነት መልክ ትኖራለች? ተጎታለች። ቢያንስ 35 ዓመት ሊሆናት ይችላል። ከዛስ አሁን ተመልሳ ወደዛ ልትሄድ ነው፣ ልትደበቅ። ቤተሰቧ ራሱ አያውቅም። ቤተሰብ አያውቅም ማለች። ትልቁ ክፋቱ ደግሞ እንደሚመጣም ቤተሰብ አያውቅም። ይሄን ነገር እንደማደርግ ቤተሰብ አያውቅም። አርፋለሁ ብዬ ነው ያለች። ምን ታርፋለች? ምን ረፍት ትሰጣለች? በቃ እኔ ያለኝ ነገር ምንድነው? አይዞሽን፣ ጌታ እርዳሽ። እንዲህ አይነት ሰዎች ይገጥማሉ። እንደገና ትነሻለሽ፣ እንደገና እግዚአብሔር ያስነስተሻል ብዬ ብቻ ማምጣት ነው። ሰማችሁኝ? ስንት እንደተበደለ ስንት እንደተጎዳ ቤቱ ይውቅ። ስለዚህ ለምን እንዲህ ይደረጋል? ተንኮላችን በዛ፣ አመፃችን በዛ። በየቤቱ ያለ አመፅ ሰዎችን ለማጥመድ ሰዎችን ለመጣል የተዘረጋ ያለ ወጥመድ እጅግ ብዙ ነው። ከዚህ አይነት ወጥመድ ሴት እህቶቻችን አረብ ሀገር ያላችሁ እዚህ በኢትዮጵያ ውስጥም ያላችሁ ይህንን እንድትሰሙ ፈልጋለሁ። ጓደኛ ያስፈልጋቸዋል አያስፈልጋቸዋል? አያስፈልጋችሁም የሚል ስሜት የለኝም። ልታገቡ ልትወልዱ ይሄ ተፈጥሯዊ ህግ ነው። እግዚአብሔር ባልና ሚስት እንደሆኑ ፈጥሯል። ስለዚህ ምንድን ነው የምታደርጉት? ጓደኛ ስታገኙ ያ ያገኛችሁት ጓደኛ ምንድን ነው እሱ የሚለውን ለማጥናት ቀላል። እናንተ ሰው አላችሁ እኮ ከዚህ ስትሄዱ ከጫካ አይደለም የሄዳችሁት፣ ወይም ከሆነ ቦታ አይደለም፣ ከአንድ ፕላኔት አይደለም የወረዳችሁ። ሰው አላችሁ፣ ቤተሰብ አላችሁ። ቤተሰብ ይውቅ፣ ጸልይ። ጓደኛ ሊይዝ ነው። ሰውየውን ደግሞ የምትይዙት የማልጅ ነህ፣ ከየት ነህ፣ ከየት አካባቢ ነህ፣ የት ተወለድክ በሉ። ከዛስ እዚህ እኮ ጓደኛ አላችሁ፣ ሌላ ሴት ጓደኛ አለቻችሁ አይደለ? እሷ ማን እንደሆነ እሱ ሰውዬ ማን እንደሆነ ታጥና። ያመናችሁት ጴንጤ ልትሆኑ ትችላላችሁ፣ ኦርቶዶክስ፣ እንደገና ሙስሊም ልትሆኑ ትችላላችሁ። የአስተማሪዎቻችሁ አላችሁ አይደለ? ሂድ ወደ አስተማሪ ንገረው፣ ሂድ ፓስተር ጋር ንገር፣ እንደዚህ ጀምረናል በል ብላችሁ አማክሩ። አገኘው ብላችሁ መረብ ውስጥ አትግቡ። እንደዚህ በአዘው ጥርስ ውስጥ አትግቡ። አይብላችሁ፣ ዘመናችሁን አይብላ፣ ጤናችሁን አይብላ፣ ገንዘባችሁን አይብላ፣ ቁርጥሙ አይጨርሳችሁ። በጌታ በኢየሱስ ስም ማምለጥ ይሁንላችሁ። ተንኮለኛ እጅ አትግቡ። በዚህ አይነት መንገድ ይቻላል፣ ጓደኝነት ይቻላል። እኔ አጋብቼ አውቃለሁ። በፌስቡክ ተገናኝተው አጋብቼ አውቃለሁ። በጣም እንደው በቃ እንደዚህ አይነት ባል አለ፣ እንደዚህ አይነት ሚስት አለች ተብሎ አውቃለሁ። ይቻላል፣ ግን መንገዳችንን ስውር እናድርገው። ከቤተሰብ አንደብቅ፣ ከጓደኛ አደብቅ። እናንተን የወደደ ሰው እዚህ ኢትዮጵያ ውስጥ እኔ ሰዎችን ስመክር ባልና ሚስት ሆናችሁ ለወደፊት የምትኖሩ ሰዎች ከሆናችሁ
ገና ጓደኛ እንዳገኘሽ እንተኛ ካለ ጓደኛሽ አይደለም፣ ሊያዋርድሽ ነው። እሱን ሰማይ ከምድር እንደምርቅ ራቂ ብዬ ነው የምነግረው። እዛ ውጭ ያላችሁ እህቶቻችን ደግሞ እንደተገናኛችሁ ፈርስት ገንዘብ ገንዘብ ብሎ ከመጣ ገንዘብሽ ነው ፈልጎ የመጣ። ስለዚህ ራቂ ራቂ። ኖ ኖ ኖ፣ እኔ ገንዘብ አይደለም የሚፈልገው አንተን ነው በይ። እኔን ትፈልጋለህ ገንዘብ። እግዚአብሔር አምላክ ይርዳችሁ። እንደገና ደግሞ ሳታውቁ በልባችሁ የገባ ስሜት ምኞት ካለ ያን ምኞት ቀርፍ አድርጋችሁ ጣሉ። እኔ እንትና ልጅ ነው ማገበው፣ እንትና ሴት ነች ማገበው አትበሉ። እግዚአብሔር የሰጣችሁን ነው የምታገቡት። ስለዚህ ወዲያው በስሜት ተገፋፍታችሁ አትሄዱ። ጸልዩ። ደግሞ ደፈርስት መሆን ያለበት ይሄ ወደ እኔ የመጣው በመንገዴ የመጣው በህይወቴ የመጣው ሰው ይሆነኛል ወይ አባ ብላችሁ ጠይቁ። በየቋንቋችሁ በየሃይማኖታችሁ እግዚአብሔር በልባችሁ ያኖራል ማለት። ይህን ነው የምነግራችሁ። ከተንኮለኛ ሰዎች እግዚአብሔር ይታደጋችሁ። በጣም ነው የሚጥሏችሁ። ስለዚህ ሴት እህቶቻችንን ውጭ ሀገር ያሉትን እየጎዳችሁ ያላችሁ ወንድሞች፣ ዘር ነው እየዘራችሁ ያላችሁ። ነገ ሴት ትወልዳላችሁ፣ ነገ ወንድ ትወልዳላችሁ። ለልጆቻችሁ ኑሩ። እናንተ የዘራችሁት እህቶቻችሁ ላይ ልጆቻችሁ ላይ እንዳይደርስ። እነዚህ ሰዎች በሰው ሀገር እየተቀቀሉ ነው። አንዳንዱ ከፎቅ እየተወረወረ፣ አንዳንዱ እየተገፈተረ። ቅድም እንደነገርኳችሁ 1 ዓመት ብሉ ተራራ ተጋፍተው ቋንቋውን ባህሉን የማያውቁትን ነገር ተጋፍተው ነው ሰርተው ቤተሰቦቻቸውን እንደገና ራሳቸውን ለማቋቋም የሄዱት። ከዚህ ሲሄዱ እኮ ወገኖቼ ወይ አባታቸው መሬት ሽጦ ነው ቤት ሽጦ ነው ብድር ተቀብለው ካሞን ያ ሁሉ ችሎ ነው የወጡት። እና አደራችሁን እግዚአብሔር አምላክ ይባርካችሁ። ተጠንቀቁ።